አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። በዚህ ቻናል አዲስ የሆናችሁ ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ቪዲዮውን ትጀምሩት ላይክ አድርጉልኝ የኔ ውዶች እህቶቼ፣ ወንድሞቼ ማለት ነው እህቶቼ እና ቤተሰቦቼ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ሰሞኑን እዚህ ጋር ቦታ የምትገዛ እህት ነበረችኝ እና እሷ ጋር እንግዲህ ያለውን ነገር ዘወር ዘወር እያን ስላየሁት እስኪ ያለውን ነገር ልንገራችሁ እህቶቼ። ህጋዊ ቦታስ እንዴት ሆነ? ህገ ወጥ ቦታም ጠይቀናል። በእርግጠኛ መግዛት የፈለግነው ህገ ወጥ ቦታ ላይ ነበረ እህቶቼ። ያው እንግዲህ ብዙ ጊዜ ያው አይመከርም ህገ ወጥ ቦታ፣ ያው ህገ ወጥ ነው። ህገ ወጥ ነው። ግን ህገ ወጥ አንዳንዴ ያተርፋልም ያከስራልም። ይህን ነገር አውቃችሁ ትገቡበታላችሁ ማለት ነው። አንዳንድ ገዥ የምትሆኑ ሰዎች እና ህገ ወጥ ቦታ በተለይ አሁን ላይ በተለይ ባለንበት በዚህ በሀይቅ ምድር ላይ ማለት ነው ቶቼ በጣም ከባድ ሆኗል። ህገ ወጥ ቦታ የሚሆን ህጋዊ ቦታ ከትላንት ወዲያ መቸለታ ነው 4-5 ቀን ሊሆነኝ ነው የሆነ ቪዲዮ እንደው እኮ ገብታችሁ ታያችሁት ወዴታይ ማለት ነው ለቅቅ ያለሁኝ እንግዲህ ወይቱን ያህል እየሰፋ እንደሆነ በጣም ህጋዊ ያ ሁሉ ህገወጥ ቦታ የለም እዛ ላይቶች እንዳለ ህጋዊ ቦታ ነው። ተዛው ተባጃይ ተራ ተከተማ አንስቶ ወደ ታች ወደ ቀይ አፈር ነው እህቶቼ ያለው ነገር ማለት ነው። እና ወደ ገዳም ወደ ሀይቅም ከ2 ወር በኋላ እንደሚጀመር ተነግሯል ማለት ነው እህቶቼ። እና አሁን ላይ ህገወጥ ቦታም ግዙት ህጋዊ ቦታም ግዙት አጋጣሚ ተተገኘ መንገድ ላይ በተለይ መንገድ ታገኘው ቤትን በጣም አስቸጋሪ ነው። ምንም አያልፈውም። ግን አሁን ደግሞ በዚህ በቀይ አፈር ሌላ ደግሞ ወደ ጭፍራ የሚሄድ መንገድ አለ ብለዋል። ግን አንዳንዶቹ ህጋዊ ተሆነ ካርታና ፕላን ካለው ቆንጆ የሆነ ካሳ እንዳላቸው ነው የተነገረው ማለት ነው። እንግዲህ ካሳ አላቸው ይባላል። ያው ካሳ ግን ፈጠን ብሎ አይመጣም ይቆያል ነው የሚሉት ማለት ነው እህቶቼ። እና ትንሽ ደከም ብሎኛል። ዛሬ ወደ ገጠር ነው የዋልኩት። ገጠር ሰው ሙቶ ማለት ነው። እንዴት አለው የባለቤቴ ዘመድ ሙቶ ምርጥ ሰው ነው። የልጆች አባት ነው። እሱ ሙቶ እንግዲህ ገጠር ውለን መጥተናል ማለት ነው። ለዛ ነው ትንሽ ደከም ብሎኛል። የሮመዷንም እንግዲህ ስራ ትንሽ ያደክማል። እንኳን መንገድ በዛ ላይ ትራንስፖርቱ እንደ ልብ አይገኝም እህቶቼ። እና ለዛ ነው እናቶቼ ቦታ መግዛት የምፈልጉ እህቶች አናግሩኝ። ግን ያው ትክክለኛ የምትገዙ ብትሆኑ ደስ ይላል። እዚህ ላይ ወላሂ ነው የምላችሁ ማለት ነው። የምነግራችሁ ነገር ኢትዮጵያ ላይ ቦታ ለመግዛት ከዛ ሆናችሁ ከውጭ ሀገር ሆናችሁ እዚህ ሆናችሁ ስታዙ ያንን ቦታ ሄጄ እኔ ለቤተሰብ ለማሳየት ወይም ሄጄ ያንን ቦታ መጥተሽልኝ ተዝቀደም በጣም እንትን ማልላት ልጅ በሰዓቱ ደግሞ እኔም ታምሜ ነበር። ወዲያው እንደመጣው ታውቃላችሁ። ይሄን አይኔን ታምሜ ነበረ። አፍንጫዬን እንዳላርጅክ አድርጎ በጣም አሞኝ ነበርና በዛን ሰዓት እየጎተጎተች ሂደሽልኝ ቤቴን ሂደሽልኝ እያለ የተለይ ነበር ማለት ነው እህቶቼና በዛን ሰዓት ሳልሄድላት ቀረሁኝ። ወደ ባሰ ቢሌ ማለት ነው። እንግዲህ ያው እሷም ዝም ብላለች። እሄድልሽ ጓደኛ ማጣሁ በሰዓቱ ደግሞ አማን የለም ነበር ሀገራችን። አማኑ ጠፍቶ ነበር። አልሐምዱሊላህ አሁን ደህና ነን እህቶቼ። እና በዛን ጊዜ ታልሄድላት ስለቀረሁ በቃ ልጅቷ ትዝ ስትለኝ እንትን እላለሁ ማለት ነው። አልሄድኩላትም። ሂጂና ቤቴን ቀርጸሽ አቅርቢልኝ መሸጥ እፈልጋለሁኝ ምናምን እያለች ማለት ነው። እና አሁን ላይ ቦታ እንዲያርጉልን ስትሉ እኛ ከቦታ ቦታ ስንንቀሳቀስ ተዚህ ቦታ አሁን መሰለን እንዴት ያለሁበት ሰፈር ወደ ከተማው 20 ብር ነበር። አሁን ግን 50 ብር ሆኗል ማለት ነው። ስንንቀሳቀስ ከቦታ ቦታ 100 ብር 200 ብር 100 ብር 200 ብር በቃ ከቦታ ቦታ ተንቀሳቀሱ በጣም ብር አውጥታችሁ ነው። በዛ ላይ ደግሞ ብቻችንን ለመንቀሳቀስ ትንሽ ያስፈራል። አሁን እንኳን አልፈራም። በፊት ወዲያው እንደመጣሁ በጣም ነበር የምፈራው ማለት ነው። ስልኬን የምፈራለሁ ምናምን በቃ ብቻዬን ለመንቀሳቀስ ማለት ነው። በጣም ነበር የምፈራው ሀገሬ እንዳልሆነ እንዳላደኩበት ማለት ነውና ያ ነው ትልቁ ዓላማ አሁን ልላችሁ የመጣሁት ያው መግዛት የምፈልጉ ብቻ ብታናግሩን ጥሩ ነው እላለሁ። በዛ ላይ ደግሞ ቤተሰብ እኛ የምናሳያቸው መሬት አይ ይሄማ መሆን የለበትም ለልጅ ብለው ተዝቀደም እኔ ወደ ከቦሩ ድረስ አርህቴ አትምጭ እዚህ ድረስ እዚህ ሀይቅ ድረስ ልገዥ ብላ ታው ገዛለሁ አለችኝ። ከቦሩ ድረስ ቤተሰቦቿ መጥተው እዚህ ቦታውን አይተው ህጋዊ ቦታ ነው
እውነቴን ነው የምላችሁ በዛን ሰዓት 1.1 ነበርና አሁን ላይ ግን እስከ 1.4 5 አዲስ ምሪቶች ገብተዋል ማለት ነው ቶችና እነዛ ሰዎች መጥተው አይተው እኔ ተዚህ የጋሪ ከፍዬ ባለቤቴ ጋር ሌላም ሰው ጋር ሂጄ 3 ሆነን ከፍዬ ከ300 ብር በላይ ትራንስፖርት አጥፍቼ ነው የመጣሁት ማለት ነው። እና እነዛ ሰዎች ብራቸውን አጥፍተው ትራንስፖርታቸውን እኔም አጥፍቼ መጨረሻውን ያው ሳይፈልጉት ቀሩ ማለት ነው። ቦታውን እንግዲህ ህጋዊ ነው፣ ምርጥ ቦታ ነው እና የምፈልጉት ልጅ ብቻ ብታናግሩን በጣም አሪፍ ነው ብዬ እላለሁኝ። እና ደግሞ ሌላኛው ምንድን ነው ቦታ አሁን ላይ በጣም ጨምሯል። እንደ በፊቱ አይደለም፣ እንደ በፊቱ አይደለም። በፊት እኮ ላይ አሁን እንደምላችሁ አዲስ መሬት 1100 ራሱ እናጋዛሽ ምናምን ብለናል ነበር ማለት ነው ልጅቱ። አሁን ያንን ቦታ በእርግጥ ያ ቦታ ተሽጧል፣ አሁን የለም ማለት ነው። ግን አሁን ያንን እስከ 1.4 ይላሉ። ቢያንስ እስከ 1.2 ይሸጣል። ቢያንስ ከ4 ወር ከ5 ወር በፊት ነው ማለት ነው። እና ሰሞኑን ህገወጥ ቦታ ነበር እንግዲህ ወደ የመጣሁበት አላማ ህገወጥ ቦታ ነበረ እየፈለግን ያለ ነው ማለት ነው። ጠይቅ አድርጎ ነበረ ባለቤቴም በዛም እየሄደ ማለት ነው። ገዢዎችም ነበሩ እና በእርግጥ ሰው እየተጋዛ ነው። እውነቴን ነው ማለት በተለይ ህገ ወጥን እየገዙ ነው። እኔ ለምን እንደሆነ አላውቅም። ህገ ወጥ በእርግጥ አስተማማኝ አይደለም፣ ግን ሰው ለትርፍ ይፈልገዋል። አሁን ሽጥ አሁን ልውጥ፣ አሁን ሽጥ አሁን ልውጥ ለማድረግ ሰው በደንብ ነው የሚፈልገው እህቶች። እና ስታሳዩ ደግሞ ግዴታ ባለሙያ ማሳየት አለባችሁ። እና ምርጥ ቦታ አለ ህገ ወጥ መንገድ የማያገኘው ተዛው ተገበሬው ተባለቤቱ ገዝታችሁ በተለይ የእርሻ ቦታ ሳይሆን የቦታ መሬት ቢሆን የእርሻ ሳይሆን የቦታ መሬት ብሎ ደብተሩ ላይ ብትጋዙ ብዙ መሬቱንም ደግሞ ትትገዙት በባለሙያ አሳይታችሁ የሆነ ቦታ እንደዛ ብትገዙት በጣም አሪፍ ነው ብዬ አስባለሁ ማለት ነው። እና እንግዲህ ስንት እንዳሉን ልንገራችሁ ዋናው እዚህ ማለት ነው። እና 2-3 ቦታ ለቴ ነበር የፈለግነው ብሮ የሚቀመጥ ቢገዛላት ተብሎ ማለት ነው ቶችና ሁሉም ቦታ ወላይ ነው የምላችሁ ቶቼ ከ9 በታይ የለም። ህገወጥ ቦታ ከ9 በታይ የለም ማለት ነው። በተለይ ሀይቅ ላይ ወደፊት መሬት ልክ እንደ ቁኒ በትንሿ እንደምትቆነጠር አስቡት ማለት ነው። እና አሁን ላይ በጣም ቦታ ጨምሯል፣ በጣም ማለት ነው። ህጋዊ ቦታ ይሄንን ቦራ ሜዳ ምናምን የድሮ ምሪቱን እስከ 2.1.8 እሱ እንደዛ ገብቷል ማለት ነው። የበፊቱ ምሪት የአሁኑ ምሪት ደግሞ ያለው እዛው ቀጤ ነው። ቀጤ ላይ ቢሻና ቆላይ ናቸው የአሁኑ ምሪት ያሉት። ይሄ ቦራ ሜዳ ቆይቷል። ስለዚህ አዲስ ምሪቶች ደግሞ እስከ 1.4 1.5 ካሬዎቹ ጨመረት ያደረጉ ብሮንም ይጨምራሉ። ካሬውንም ደግሞ ግን ከ150 ካሬ በታች አይሸጥም። ህጋዊ ከ150 በታች ከ150 በላይ ነው ያለው ማለት ነው። እና መግዛት የምፈልጉም ማናገር ትችላላችሁ። ግን በጣም አሁን ላይ ጨምሯል ማለት ነው። ቤተሰብንም እንዳታማሯቸው ለማለት ፈልጌ ነው፣ ላስታውሳችሁ ብዬ ነው። ውድቶቼ እንደዚች አጠር ያለ ቪዲዮ 8 ደቂቃ የሆነች ለእናንተ ብነግራችሁ ጥሩ ነው። እና እስከ 9 8 ይሄ 7 6 እንኳን ያላየውም እስከ 7 ያለው ዝም ብሎ በቃ ወይም ጫካ ውስጥ ምናምን ነው የሚሆነው። እና 9 ያሉን ግን ቦታ እውነቴን ነው ማለት 9 59 20 ተ20 ያው 20 የደላላ ምናምን የሚሉት ይመስለኛል። እና 9 ከ20 ነው ምናምን አሉ። መጨረሻው 9 ሰጥተናቸዋል። ህገወጥ ቦታ ላይ 9 ሰጥተናቸው እምቢ አሉ። 9 ደውላ 9 ይሁን ብትላቸው እምቢ አሉ። ስለዚህ 9 ከ20 ብለው ማለት ነው እንግዲህ ለ20 ሺህ ብር እና በጣም ገረመኝ። ከዛ ወዲህ ደግሞ ሌላ ቦታ እንዲሁ ዘወር ብለን አይተን ነበረ። በጣም ጨምሯል እህቶቼ። ከ9 በታች ጥሩ ቦታ ህገወጥ ሆኖ የገበሬ ሆኖ በቦታ የሆነ በቦታ ስም ማለት ነው። ያ መሬት የቦታ ነው የሚለው ማለት ነው። እና በዛ ሆኖ ይሄው እንግዲህ በጣም ጨምሯል። የምትገዙ ልጆች ተዛሬ ተናገር ተበዳድራችሁ ብትገዙ አሪፍ ነው። ተበዳድራችሁ ያኔ ያሰባችሁ ከቤተሰብ ጋር በእርግጥ ዛሬ የሚያበድር የለም፣ የሚያበድር ጠፍተዋል። እኔ አንዲት ትንሽዬ ቦታ ተዝቀደም ገዝቼ ነግራችኋለሁ። በእርግጥ 250 ካሬ ናት እና በዛን ሰዓት 500 ሺህ ብር በጣም ከብዶ ነበረ። ከ2 ዓመት በፊት የሚያበድረኝ አጥቼ ታለቅስ ብቻ አልሐምዱሊላ ሁሉም ነገር ያልፋል። ያ ሁሉ አልፎ አሁን ቦታዬንም በእጅ አድርጌ
ሌላም ቦታይቱ ላይ ደግሞ ሁለታ ነግሬያችኋለሁኝ። ትንሽዬ አንድ 10 ቅጠል ቆርቆሮ ሰራሁባት። 10 ቅጠል ቆርቆሮ ትሰራባት ግን በጣም ብዙ የሆነ ወጪ አውጥቼባታለሁ ማለት ነው። ያችን ለማቆም ብቻ ግዴታ መቆም ስላለባት አሁንማ መቆም ታልተቆመ ማለት ነው። እዛ አባዶ ቦታ ብቻ ታረጋችሁት ሰውየው ራሱ እንትን እያለ ነው ማለት ነው። አልሸኩም ወይም ብርህን እመልስልሃለሁ ምናምን ነው የሚሉት። እየወሰዱ ስለሆነ ግዴታ 10 ቅጠል ቆርቆሮ የገዛችሁባት ህገወጥ ቦታ ላይ 10 ቅጠል ቆርቆሮ ማቆም አለባችሁ። አለዛም ደግሞ ህጋዊ ተሆነ ቶሎ ብላችሁ ወደ ስራ መግባት ገዝታችሁ ብር ታላችሁ ገዝታችሁ ወደ ስራ መግባት አለባችሁና ህገወጥ ቦታ ገዝታችሁ ባዶውን በፍጹም እንዳትሉ ማለት ነው። እህቶቼ እንዳትተው። አሁን ላይ ጊዜው በጣም ተበላሽቷል። እውነቴን ነው የምላችሁ። እውነቴን ነው። ይህንን ቦታ በጣም ቆይቷል ተጋዝተው እዚህ ያን የጎረቤት ናቸው ዘመድም ናቸው እና ተጋዝተው ቲኖር በሆነ ነገር ሲጣሉ ቦታውን አስቀምጦ 7 ዓመት ነው ብለዋል የተቀመጠው ማለት ነው። ምንም ሳያረግበት እያረሰ ግን የቦታ መሬት ነው፣ ከተማ ውስጥ ነው እያረሰ መጨረሻውን የተጋዙት 20 ሺህ ብር ነው አሉ ማለት ነው። ስለዚህ ብርህ ነው የምሰጥህ መሬቴ ነው የደብተር መሬቴ ነው ብሎ ካደው እያሉ በጣም ይገርማል ማለት ነው። እንግዲህ ይሄ የኛ ሰው ደግሞ ግድያ ይወዳል። እንግዲህ እሱ አላህ እሱ እንትን ይበል። ይሄን ነገር መጥፎ ነገር ማሰብ ጥሩ አይደለም። የሰው ገንዘብ የሰው ነው። ያ ሰውዬ ምንም ይሁን እያመረተለን ነው። የከተማ መሬትም ቢሆን አትክልት እየተከለ ጤፍ እያረገ ምናምን እያመረተለን ነበርና ግን እሱ ክዶት ተካሰወል ዙሮ ፍርድ የተፈረደውም ለዛው ለባለመሬቱ እንዲመለስ ነው። ለምን መሬት የመንግስት ወይም የባለቤቱ ስለሆነ ማለት ነው። እና ለዚህ ነገር ባዶ ቦታ አታስቀምጡ ልበላችሁ ብዬ ነው። እንግዲህ ዋጋውንም ነገርኳችሁ ስንት እንደገባ ብዙ ቦታ አይተናል ሰሞኑን ማለት ነው። እና ሰላማችሁ ብዝዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮዬን ላይክ አድርጉልኝ እህቶቼ።